እና ኢትዮጵያ ውስጥ ፌክ ማርሻል አርቲስቶች ወይ እነዚህ ፔፐር ታይገር የሚባሉት ሰዎች አሉ። ሶሻል ሚዲያ ላይ ይጮሃሉ፣ የማይመታ ነገር ሲመቱ ያሳያሉ። ይሄንኮ ሴዶ ፕሮባብሊ እነዚህ ፖሎቹን ሲመታቸው ነው ካሜራው ሲጠፋ ማለቱ አይቀርም። ማታ ምንድነው የተፈጠረው? ሴዶ 10 ሚሊዮን ብር ከውድድሩ በፊት ሳልጫወት ካላስገባችሁልኝ አልጋጠምም ብሏል። ይህ ገንዘብ ከውድድሩ ውጭ የሆነ ክፍያም እንዲሰጠው ነው የጠየቀው። እኔ የውድድሩ ነው የ5 ሚሊዮን የውድድሩ ነው አይደል? ያሸነፈው የሚያገኝ ነው፣ የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር ፈልጋለሁ። ከንቃተ ህሊና ፋይት በኋላ ጆኒ ያቀረበውን ጥሪ ተከትሎ ለኢትዮጵያ ህዝብ ስል ተቀብየዋለሁ በማለት እርግጠኛ በመሆን የማለው ሴዶ ለኢትዮጵያ ህዝብ ብዬ ወላሂ እወዳደራለሁ። ላይቭ ላይ ግን በአንድ ወር ለሚያልቅ ብር ብዬ ያቀረባችሁልኝን የ4 ሚሊዮን ብር ኦፈር አልቀበልም፣ ሪንግ ውስጥም አልገባም ብሏል። በጣም ትልቅ ስቴጅ አዘጋጁ እስከ 500 ሺህ የሚደርስ ሰው እኔን ለማየት መግባቱ አይቀርም ብሏል። ይህ ማለት 83 ሺህ የሚችለውን 6 የሪያል ማድሪድ ስቴዲየም የሚሞላ ሰው እንደማለት ነው። እናም በ4 ሺህ ብር ብታሰሉት 2 ቢሊዮን ብር ነው የሚሆነው። ስለዚህ ቀድማችሁ 10 ሚሊዮን ብር አስገቡልኝ ብሏል። ለዚህ ቢዝነስ እኔ ማለት ትልቁ ግባት እኔ ነኝ። በቃ ዋናው እኔ ነኝ። 500 ሺህ ሰው ሚይዝ አዳራሽ አይገኝም። 500 ሺህ ሰው ይገባል። 500 ሺህ ሰው በ4 ሺህ ብትሰራው ስንት ነው? ይህ ሊሆን የሚችል ቁጥር ነው ብላችሁ ታስባላችሁ ወይስ ሴዶ ፈርቶ ነው? ሐሳባችሁን በኮመንት አጋሩኝ። ለተጨማሪ መረጃም አካውንቴን ፎሎ ማድረግ እንዳትረሱ። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? ከሃይማኖት ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ ለህዝቡ ብዬ ነው። ህዝቡ ይደሰት ማርሻል አርት ይደግ ብዬ ነው እንጂ በ5 ሚሊዮን ብር የተስማማሁት የኔ ዋጋ 100 ሚሊዮን 150 ሚሊዮን ነው። የኔ ሴዶ ውድድር ያደርጋል ቢባል ሙሉ የኢትዮጵያ ህዝብ ነው የሚመጣው የነበረው አዳራሽ ቢገኝ ማለት ነው። ሴዶ ነው ይመቸኛል፣ ያስቀኛል። በጣም ኢትዮጵያ ውስጥ አንደኛ ከምንላቸው ኮሜዲያኖች ውስጥ ነው። በቃ እኔ ሰውየው ልጠራው አልቻልኩም። ባየሁት ቁጥር እንደሳኩ ነው። በተለይ ይሄ ሳታስበው እንዳሳማ የሚጮኸው ነገር አንዳንድ ሾዎቹ ላይ አማ ፕሮፌሽናል እያደረኩ በቃ በስልኩ እየተፋብን ምናምን ተመቸኝ። እኔ አይዶን ነው ጃንጥላ መያዝ ነው ቢል የለብህም ይመቻል ማለት ነው። እኔ በጣም በቃ እንደ ኮሜዲያን ሰውየው አይ ሚን አይ ቲንክ ኤቭሪዋን ኖስ ሰውየው ፋይተር እንዳልሆነ ግን አይ ቲንክ ሴዶ ኢዝ ዋን ኦፍ ማይ ፌቨሪት ከሚባሉ ኢትዮጵያ ውስጥ ካሉ ኮሜዲያኖች ውስጥ በጣም ነው የሚያስቀኝ። በጣም ኢንተርቴን ያደርገኛል። ኮሜዲያን ነው ሴዶ the funniest and the best in Ethiopia። ግን ለራሴ ጥሬ 10 ሚሊዮን ብር ፈልጋለሁ። በዚህ ዲል የምናደርግ ከሆነ የምንስማማ ከሆነ ቀጥታ ወደ አካውንት የሚገባ ማለት ነው። በነገራችን ላይ if you know አንተ ፕሮፌሽናል ኤምኤምኤ ውድድር የምታውቁ ከሆነ ተገዝቶ ነው የሚሄዱት። አሁን ለምሳሌ ጆን ጆንስ እና እዛ ጋር ሐምዛ ቸማያ ይጫወታሉ እንበል። ሐምዛ ይሄን አክል ይከፈለዋል፣ መጀመሪያ ይታወቃል። ገብቷል አይደል? ጆን ጆንስ ይሄን አክል ይከፈለዋል። ከዛ በኋላ ቦነስና ስፖንሰርሺፕ ነው ገንዘብ እንትን የሚለው እንጂ ካሸነፈ ቦነስ አለው ያ ልጅ። የፕሮፌሽናል አካሄድ ህዝቡ እንዲያውቅ ማለት ነው። ፕሮፌሽናል እናንተ ፕሮፌሽናል ነው ብላችሁ ከጀመራችሁት አይቀር ማለት ነው ይሄን አክል ብር አስቀምጣችሁ ሳይሆን ራሱ የቻለ አካሄድ አለው ፕሮፌሽናል። ሴዶ ለምሳሌ 10 ሚሊዮን ብር እሺ ብሎ የሚፈራረም ከሆነ እሺ ይላል ማለት ነው። እንቁራሪቷም እንደዛ ካሰበች የሆነ ነገር የምታስበው 500 ሺህ ካሰበች 500 ሺህ ትስማማለች። ከዛ ትገባለች። ከዛ ደግሞ ከውድድሩ ይሄን አክል ብር አለው፣ ይሄን አክል ቦነስ አለው፣ ይሄን አክል ስፖንሰርሺፕ አለው ምናምን ተብሎ ይሄዳል። ይሄ ነው ፕሮፌሽናል አካሄዱ ማለት ነው። ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጣሉ። ሴዶ የ500 ሺህ ብር ቻሌንጅ አንተን ካሸነፈ በጁጂትሱ እናደርሳለን ሜሴጅ if he agrees we will find it በሱ በሚያምነው ሰው አሲዘን we can do the fight ኮንትራክት እንፈርማለን በውልና ማስረጃ በህግ የተረጋገጠ ማለት ነው። ሴዶ ለኢትዮጵያ ህዝብ መልእክት አስተላልፏል። ትክክለኛውን የኤምኤምኤ ፋይት አሁን ገና ታያላችሁ በማለት ተናግሯል። እነን እንቁራሪት እንዴት እንደማደርገው እኔ ነኝ የማውቀው። ይሄ የኢትዮጵያ ህዝብ ኤምኤምኤ ሚክስን ማርሻል አርት ምን ማለት እንደሆነ ያኔ ታያላችሁ ማለት ነው። ሌትስ ጎ እያልኩት ነው። ሌትስ ጎ አበሻ አሁን ነው ፋይት የምታየው ማለት ነው። ጆኒ ንቃተ ህሊናን ያሸነፈው ንቃተ ህሊና ልምድ ስለሌለው እናም
ኦቨር ኮንፊደንስ ስለነበረ ነው ማለት የንቃተ ህሊናን አጭር ሽንፈት ሚስጥር ሴዶ ተናግሯል። ነገር ግን ንጉሱ እኔ ነኝ ያለው ሴዶም እንቁራሪቷን ጆሲ በልቼ በላታለሁ፣ የኢትዮጵያ ህዝብ ትክክለኛውን ኤምኤምኤ ፋይት ለማየት ተዘጋጁ በማለት ከወዲሁ መልእክቱን አስተላልፏል። በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ስማ እንቁራሪቷ በዚህ ነው ምደፋ። እዚህ ጋር ይሄው አድዋ ነው የምገኘው። እንቁራሪቷ ተዘጋጅ። በ3 ሰከንድ በዚህ ምት ነው ምደፋ። በ3 ሰከንድ ማለት ነው። ተዘጋጁ። አትንበጫበጩ፣ አዘጋጆቹም አትንበጫበጩ። በ3 ሰከንድ ደፋዋለሁ። በ5 ሚሊዮን ተስማምቻለሁ። ሌስ ጎ እያልኳችሁ ነው። ይሄው መጥቻለሁ ቦታው ላይ ይሄ አድዋ በደም አይደል የቆመው። እኔ ደግሞ ያንተ እንደምዝ ያፈሰዋለሁ ማለት ነው። እንገናኝ አበሻ። ሌስ ጎ። የሚክስር ማርሻል አርቱ ንጉስ እዚህ ነው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ? ፈሪ እኮ ይምላል። ፈሪ እንቁራሪት ደግሞ ያው አመላቸው ነው። የቀራት 3 ወር ነው እዚህ ዓለም ላይ። you have only 3 months in this planet ሸኛለሁ ማለት ነው። ለቀብር ስርዓቱ ማለት ነው። ለቀብር ስርዓቱ። እሺ እሱን ለማሸነፍ ምን አይነት ቴክኒኮችን ነው ልትጠቀም ያሰብከው? እኔ ራሱም ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ። ዓለም ላይ ኖክአውት የሚባለው 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ ብዬ እንዳትረሳው። 3 ሰከንድ ነው ምሰጠ